ወአልዓልኩ ሕሩየ ሕዝብየ ወረከብክዎ ለዳዊት ገብርየ ወቀባእክዎ ቅብአ ቅዱሰ ዳዊትም ስለሜታችን አንስቶ አውስቶ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩነ ማኅደሮ ዛቲ ኢቲ ምዕራፍየ ለዓለም ዘአሐድር እስመ ሐረይክዋ ብሎ ዳዊት ስለሜታችን ተናግረዋል። ዳዊት ብቻ አይደለም 22 አርእስተ አበው 22 የሚላቸው አርእስተ ከአዳም አንስቶ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜሕ፣ ኖህ፣ ሴም፣ አርፋክሳድ፣ ራፋያን፣ ኦቤር እንግዲህ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። እንግዲህ አርእስተ አበው የሚባል የሜታችን ሲወርድ ሲዋረድ እንግዲህ ቢቆጠር ሁሉ ግን መርጦ ያመጣቸው ነው። እንግዲህ ኪዳን የገባላቸው ቃል የገባላቸው እና የዚህ ኪዳን የተፈጸመ ፍጹም የሆነ በማን በእመቤታችን ነው። እንግዲህ እመቤታችን ሁሉም እና አበው ምጀን ኖህ ተቆጣር ኖህ ከማይ ዓለም ያዳነ ነው። ታወህ እንተ ኖህ የሚላት እመቤታችን የኖህ ታወት የኖህ መዳኛ የኖህ አለይተኛ የኖህ መከታ የተባለች እመቤት ቀስተ ደመና ማርያም ትምትሄዳለ ነው። እንግዲህ መጀመሪያ ለኖህ የሰጠው መጀመሪያ ቃል ሲደነው ሳለ እንግዲህ ዓለም ከሰማይ ፍሎ ውሃ ከማይ መርዛማ ውሃ ዓለም ሲያልቅ ሳለ እሱ ከነልጆቹ ከሚበሉ 7 ከማይበሉ ደግሞ ሁለት አንስቶ ዓለምን ያዳነ በትሩፋቱ የሚያጸድቅ በጸሎቱ የሚጠብቅ በተአምራቱ ከሕማም ዳኛ ከአልጋ ቁራኛ የሚያድን ታላቁ አባታችን ኖህ ነው። ኋላ ከነልጆቹ ነው። ከልጅ ጋር መጸለይ ተገቢ ነው። ከልጆቹ እነ ሴም እነ ካም እነ ያፌት ባለቤቱ ሀይከል ሆነው ይጸልዩ ይማጸኑ ነበር። እንግዲህ የለመኑት የማይነሳ የነገሩት የማይረሳ እንኳን ለምነውት ሳይለምኑት ሁሉ አሟልቶ አካቶ ፈጽሞ ጠንቅቆ የሚሰጥ አምላክ እንግዲህ ልመና ይሰማል። የሚመናን እንግዲህ እንለምነው ከልብ ከለመነው እሱ እገሊት እገሊ አይልም። ትልቅ ትንሽ አይልም። ወጣት ሽማግሌ አሮጌ አይልም። ልበ ንጹሐት በልብ ንጹሕ የለምነው እንደሆነ የሁሉ አባት የሁሉ አለይታ የሁሉ መከታ የሁሉ ፈጣሪ የሁሉ አባት የሁሉ እናት ነው። አንተ አሁን አንተ እምነ አንተ አባታችን አንተ እናታችን አንተ አላይታችን የብርሃን አምላክ የሕይወት መገኛ የእውቀት መጀመሪያ በጸጋ ላይ ጸጋ የሚሰጥ አምላክ ነው እና ይህን ኖህ ምን አለ ከዚያ ከመሐጅ ወዳው ሄዶ ሲያበቃ ጌታ እንግዲህ ብዙ ሕይወት ኖህ ማለት ዳግማይ አዳም ማለት ነው። ሀይክል ደግሞ ባለቤቱ ናት ዳግማይ ሔዋን ማለት ነው። ዓለም ከጠፋ በኋላ እንደገና አደም የተስፋፋ በኖህና በሀይክል በሴምና በካም በያፌት ናቸው። ብዙ ሕይወት ባዝሑ ሲላቸው ጌታዬ ሆይ አለ ከኛ ስህተት ክህደት አብሰት አምጾት አይጠፋም። አንተም መፍረድህ ላትተው እንደምን ይሆናል ጠየቀው። እንግዲህ አዎ ሲጠመሳለ ምድዋ ለምድር እንዳያዳም አለው አራዊት ሁሉ ይፍራችሁ፣ አንበሳው ሆነ ነብሩ ሆነ ዘንዱ ሆነ ሁሉን ይፍራችሁ፣ ሁሉ ግዙት፣ እንደ ሰማ አቅልጣችሁ እንደ ገርቀጣችሁ እንደ ጭቃ አለዝባችሁ ግዙ። ወአይት ሆነ ለላይለ ሁሉ ጥሪቱ እንግዲህ ከሰማይ በታች ያለ ሰው እንዲገዛ ተፈጥረዋል። አናውቁም እንጂ ከሁሉ በላይ ሰው ነው። ሰውና መላእክት ናቸው። ከኛ በላይ ምንም የለም። ይመናል አስተውሉት። እንግዲህ ከሰው በላይ ንግበር ሰብአ በአርአያነ ሥላሴ እኮ በምሳሌያችን ሰውን እንፍጠር እንጂ ሌላ ለይኩን ብሎ ሲፈጥሩ ሰው ግን በመልካችን አዳም የሞቀ የደመቀ ያሸበረቀ ሙሉ ፍጹም አድርጎ የፈጠረው አዳም ነውና እና ከዚህ የተነሳ ምን አለው ከእንግዲህ ወዲህ ከላይ በንፍሮ ውሃ ከታች ደግሞ በመርዛማ ውሃ ዓለም አላጠፋም ብሎ ምልክት ቀስተ ደመና 4 እጅ ነጭ፣ ቀይ፣ ጥቁር ወይ አረንጓዴ፣ ቢጫ እነዚህ እንግዲህ ይሄ ምልክት ሰጠው። እንግዲህ ቀስተ ደመና ማርያም የማርያም መቀነት የምትሉት ይች ናት። መቀነት ሳይሆን ኪዳን ናት፣ ሕይወት ናት፣ መድኃኒት ናት። እንግዲህ እመቤታችን መድኃኒት ናትና እንግዲህ እና የአራት ባህርያት ምሳሌ ይሄ አራቱ ህብር የነፋስ የእሳት የውሃ የመሬት እንግዲህ ውሃ መልኩ ነጭ ነው፣ ነጭነት አለው። አሁን ምናልባት ሲታይ ሳለ ነጭም አይመስልም፣ ለአይናት ይመስላል። ነጭ ነው፣ ሲጋጭ ነጭ ያወጣል። እንግዲህ ውሃ ለጥምቀት የፈጠረው ለምን ነው? ያደፈ የጎደፈ የቆሸሸ የተበላሸ የኮረፈደ ያደሰዋል፣ ያደፈ ያነጻዋል። እንግዲህ እና ጥምቀት ደግሞ ሀብተ ክርስትና ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እስከ እግዚአብሔር መወለድ ከትልቁ እስከ ትንሽ ነው ሁሉ
ትልቁ ሰው ወንዱ የ40 ቀን ሴቱ የ80 ቀን ኃጢአት ተደምስለት ንጽሐ ጠባይ ያላደፈበት ንጹሕ ሆኖ የሚገኘው ሀፍተ ክርስትና ስመ ወልድና ሀፍተ ስርየት ስመ ስርየት ይለዋል። በወልድ ውሉድ በክርስቶስ ክርስቲያን በአጋዚ ግዑዛን በኃያል ኃያላን በጽኑ ጽኑዓን የተባልነው ነው። እንግዲህ ከዚህ የተነሳ እንግዲህ ነው ያ አራት ባህሪያት እንግዲህ ከእመቤታችን አምስተኛ ባህሪያት ነው የታሰበው የሆነውን እንግዲህ ደመና ብሪት ይላታል እመቤታችን። እንግዲህ ከዚህ የተነሳ እመቤታችን ቀስተ ደመና ያሰኛት በቀስተ ደመና የመሰላት እንግዲህ በባህሪያችን ነው። የኛ ባህሪ 7 ነው። 3ቱ ባህሪያተ ነፍስ ነው። 4 ባህሪያተ ሥጋ ነው። 3 ነባቢ ለባዊ ሕያዊ እንግዲህ ይሄ ደግሞ ከሥጋ ጋር ሥጋ የሚሞት ሥጋ ከማይሞት ነፍስ አዋህዶ ነው የፈጠረን። እንግዲህ ማትሞት ማትበሰብስ ማትፈርስ ነፍስ አለች። እንግዲህ ያቺ ነፍሳችን ነው ወደ እግዚአብሔር የምትሄድ። እንግዲህ 4 ባህሪያት ፈጥሮ ሲያበቃ ደማዊት ነፍስ ፈጥሮ ሲያበቃ እንደገና ነባቢት ነፍስ ለባዊት ነፍስ አነባቢት ተርጓሚት እንግዲህ የለመነች እንደሆነ ለከወይነ እሳት በቅታ ምውት የማንሳት ድውይ የመፈወስ ለምጻም የማንጻትና ሁሉ የመስራት የሚሰጣት ነው። እንግዲህ ዘያአምን ብየ ዘአነ ገብረ ውእቱ ይገብር ወዘያአቢ እምኔው ጌታችን በእኔ ያመነ በአምላክኔ የተማመነ በስሜ ተማጽኖ የሄደ እኔ የሚሰራው ይሰራል። እኔ የሚያደርገው ይሄ ቅዱሳን ሐዋርያት ሰርተውታል። በእውነት በቅዱሳን ሐዋርያት ኋላ ደግሞ ቅዱሳን ሰማዕታት ኋላም እነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ እና አባ አፍሳ እና አባ ድኑ ሰርተውታል። እንግዲህ እና አባ ሳሙኤል ዘዋልድባ እና አባ መልከጼዴቅ እዚህ መንዝ ያሉ እና አቡነ ሳሙኤል የነዚህ ሁሉ ይሰሩታል። እኛ ምን ስራ ነበረ ከለመን ነው እግዚአብሔር ከተማጸን ነው አቤት ወዴት እሺ በጎ ብለን ካነሳ ነው ካወሳ ነው እሱ የሚሰጥ ነው። የሚያልቅበትም አይደለም። ሁሉ ጊዜ እሱ ነው እንግዲህ በምድርም በባህርም በየብስም በላይም በታችም ንፋሱ አንፍሶ ውሃውን አፍስሶ ብርሃን አመላልሶ እንግዲህ አካል ዘያአክል ሰጥቶ እንግዲህ አንግቶ አውጥቶ ይኸው ንፋሱ አንፍሶ እንግዲህ ያለ ዋጋ መብራቱ ያለ ዋጋ እንግዲህ እድሜ ያለ ዋጋ ጊዜ ያለ ዋጋ ክረምት ያለ ዋጋ ክረምትን አውጥቶ አዝርዕቱን አትክልቱን ከብቃያ ወደ ልምላሜ ከልምላሜ ወደ ጽዬ ከጽዬ ወደ ፍሬ አድርሶ የፍሬ ሰጥቶ ቀዳሜ ሕይወት ለሰብእ እክል ወማይ ወይን ወስርና የሚለው ከዚህ የተነሳ ነው። እንግዲህ እና እንሂድና ወደ እመቤታችን እንግዲህ ስንሄድ እንግዲህ እመቤታችን ሳትመጣ ነው እንግዲህ ትመጣለች የተባለች እንግዲህ ያም ሳትመጣ ትመጣለች ያሉ ብዙዎች አበይተ ነቢያት በዘመነ ብሉይ የነበሩና በሕገ ልቡና የነበሩ በሕገ የነበሩ እነ ሴት እነ ሄኖስ እነ ቃይናን እነ መላልኤል እነ ያሬድ እነ ሄኖክ እነ ማቱሳላ እነ ላሜሕ እነ ኖህ እነ ሴም እነ አርፋክሳድ እነ ራስአያ እነ ኦቤር እነዚህ ሁሉ እነ አብርሃም እነ ይስሐቅ በብሉይ ደግሞ እነ ሙሴ እነ ኢያሱ እነ ኤልያስ እነ ኤርምያስ እነ ሕዝቅኤል እነ ዳንኤል እነ ሆሴዕ እነ አሞጽ እነ አብድዩና ሽኩራነ መንፈስ ሙላአነ ወገስ አቅንቲሆሙ ለስሉስ ቅዱስ የተባሉ በመንፈስ ተመርተው የሚሄዱ እመቤታችን እንድትመጣ አዋጅ የነገሩ አዋጅ ያሳመሩ ከሙሴ ጀምሮ ነው። እንግዲህ ነቢይ አነስለኩም ሀዊኩም ሙሴ ጽላስ ዘሙሴ ጸጳጦስ ዘሲና ጽናጽል ዘውስተ ልብሱ ለአሮን ካህን የተባለች እንግዲህ ጽላት የተባለች እመቤታችን ያቺ ምሳሌ ናት። አሁን አማናዊ ጽላት ያን 10 ቃላት የታምን ከባይደ ዘንበለየ ነው ዘያስመት በታታንሳ እንግዲህ ሕገጋት አክብር አባትህና እናትህ አክብር በአፍህ አትበድል በእጅህ አትግደል እንግዲህ አታመንዝር አትስረቅ በሐሰት አትመስክር የሚለውን የተጻፈባት ከዚያ አልፋ ኦሜጋ አህያ ሸራህያ ባህር የከፈለበት ጠላት የገደለበት መና ከደመና ያወረደበት ውሃ ከጭንጫ ያፈለቀበት እንግዲህ ደመና በፊት ደመና በኋላ ደመና በቀኝ ደመና በግራ የመራቸው ይህን አምላካዊ ስሙ ኃያል ስሙ ነው። እንግዲህ ከሙሴ ስንሄድ እንግዲህ ሙሴ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ያየው ነበልባሉ ጌታ ሐመልማል እመቤታችን ናት። እንግዲህ ሐመልማሉ ነበልባሉ ሳያጠፋው መቅረቱ ጽንዓ ድንግልና በዝሃ ንጽሕና በዝሃ ቅድስና እንደያዘች የእመቤታችን እንኳንስ በተግባር ቀርቶ ከመናገር እንኳን ከመናገር ቀርቶ ከመስማትም ከማየትም ከማሰብም ንጽሕት ናትና ይሮክሰት በምንትኒ እንዘፈጠራ ድንግል በህሊናሃ ወድንግል በስጋሃ የሚላት ይህ ቀረባት የማይባል ከራስጌ እስከ ግርጌ ከቀኝ እስከ ግራ በስጋዊ ዓለም የሌለች በመንሳዋሪ የምትጓዝ ናት እመቤታችን።
ስለዚህ ነው ሐመልማል ከነበልባል ሐመልማሉ ጌታ ነበልባልም ጌታችን እንግዲህ ብሎ በደብረ ሲና በአምሳለ ንጉሥ ጌታ ለሙሴ ሲነግረው ፊት ሕገ ልቡና የሚባል ያለ ጽሑፍ ነበረ። ብራና ሳይዳምጡ ቀለም ሳይበጥብጡ ቀለም ሳይቀርጡ ይዙት ነበረ። ኋላ ግን ሰው ስለደከመ ሙሴ ጽሕፍ የጀመረ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ ሩት የተጻፈ ኋላ ነው። ለምን ነው ተጻፈ ፊት እንደ መላእክት ጽሑፍ የላቸውም። በጭንቅላታቸው ይዝሳል። አይሙራቸው የበቃ የነቃ የመጠቀ የጠለቀ ነውና ከዚህ የተነሳ ጽሑፍ የመጣ ከዚህ ነው እና ጽሑፍ የተጀመረ ሙሴ ነው። እንግዲህ ያቺ ጽላት የተባለች ጌታ ሲፈጥሳለ በስምንተኛ ሰዓት ሌሊት ቀርጾ ከኢየሩሳሌም አንዱራት የነበረች ታቦት በቂያ ቀርጾ ነው ወደ ሙሴ የሰጠውና ያችን ምሳሌ ሆና እመቤታችን ግን አማናዊ። ስለዚህ ነው እነተ ሥጋ ወነፍስ ክብረ ሥጋ ወነፍስ ልዕልና ሥጋ ወነፍስ የምንብልሽ ክብርና ጸጋ የተሞላሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ ብሎ እነ ባስልዮስ እነ አባ ሕርያቆስ እነ ቅዱስ ኤፍሬም እነ ኤጲፋንዮስን ያመሰገኗት ከዚህ የተነሳ ነው። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስ የወለድ ንጽሕተ ንጹሐን ቅድስተ ቅዱሳን ክብርተ ክቡራን ደስ ይበልሽ የነፍሳችን ይቅርታ ያደርግልን ባሕረ ምሕረት ደብረ ትዕግሥት ባሕረ ድልና ደብረ ቅድስና ባሕረ አምልኮት ደብረ አኮቴት ነውና ልጅሽ ወዳጅሽ በሰውነቱ አምላክሽ ፈጣሪሽ በመለኮቱ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ለምኝልን ያለ የበቁ የነቁ ናቸው። ለከወነ እሳት ደመና ጠቅሰው ካሰቡበት ደርሰው ምጉት አንስቶ ለውይ ሰው የሚሄድ ነው። ከነሱ በላይ ናትና እንግዲህ ከፍጡራን በላይ ከፈጣሪ በላይ ናት እመቤታችን እንግዲህ። ስለዚህ ነው ቅዱስ ባስልዮስም እንደ አባ ሕርያቆስም እንግዲህ ዘበእንቲአ ተስዕረ ዘቀዳሚ መርገም እንተሐደረ ዲበ ዘመድነ በባህርያችን ጾንተ የነበረ መርገመ ሥጋ መርገመ ነፍስ ደዌ ሥጋ ደዌ ነፍስ በእሷ ጠፋ። እሳቱ ከማይጠፋ ጽሉ ከማያንቀላፋ ጨለማው ከማይገፋ አውጥቶ ደፈር ጠፈር አረፍት ወደማይከለክለው ብርሃን ወዳለባት ወደ ገነት ንገባ ያበቃን ቅድስተ ቅዱሳን ክብርተ ክቡራን ቅድስት ድንግል ማርያም ናት። ስለዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ከቅድስተ ቅዱሳን በድንግልና ተጸንሰህ በድንግል ከቅድስተ ቅዱሳን ተአምራት መንክራት ኃይላት ከምትሰራ ድውይ ከምትሰሙት ወታነሳ በድንግልና ተጸንሰህ በድንግልና የተወለድ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እንደ ኃጢአታችን ብዛት እንደ ሰውነትህ ክፋት ሳይሆን ቸር ነህና እንደ ቸርነትህ መሐሪ ነህና እንደ ምሕረትህ ይቅር ባይ ነህና እንደ ይቅር ባይነትህ ይቅር በለን ብለው ቅዱሳን የለመናት እንግዲህ ከዚህ የተነሳ ነው። ምእመናን እንግዲህ አዎ በእንተ ፍቅረ ሰብእ መጻእከ ውስተ ዓለም ለሰው ስትል ወደዚህ ለሰው ሲሃል ወሁሉ ተፈስሐ በምጽአትከ ቅዱስ ኤፍሬም በመምጣትህ ሁሉ መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ ቅዱስ ሩፋኤል ሰማያትን ይትፌሳህ ሰማያት ወተትሐሰይ ምድር ወተትከወስ ዓለምን ይወኩሎም ሰማይ ሳይቀር አመስግነዋል። እንግዲህ አዎ የሁሉ አምላክ ነውና እንግዲህ የሰማይም አምላክ ነው፣ የባሕሩም አምላክ ነው፣ የኢየሱስም አምላክ ነው። የሚካኤልም የገብርኤልም የሩፋኤልም የሱሪያልም የሰረካኤል የሁሉ አምላክ ስለሆነ መላእክት ደስ አላቸው ወደ ዓለም ሲመጣ። ለምን መላእክት ለሰው መልካም ሲሆን ደስ ይላቸዋልና እንግዲህ የምህረት መላእክት ናቸውና እንግዲህ አንደኛ ለራሳቸው ሲሆን መላእክት የታየቱ ነበሩ። በመጽሔተ መብረቅ ይሸፈን ነበሩ እየፈሩ ማየት የበቁ ከእመቤታችን ሰው ከሆነ በኋላ ነው። ሐሴቶሙ ለመላእክት እንግዲህ የመላእክት ደስታቸው የወለድሽላቸው ቅድስት ድንግል ማርያም ሆይ ክብር ደስ ይበልሽ። እንግዲህ አዎ ሥጋዌውን ተልኮ ለነ ሙሴ ለነ ኢያሱ ለነ ኢሳይያስ ለነ ኤርምያስ ይነግሩ መልአክ ነውና ከዚህ የተነሳ ባጭር ቁመት በጠባብ ደረት ተወስነው ታይቶ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በጣዕም ላይ ጣዕም በጸጋ ላይ ጸጋ አግኝተው ማየትን በቅተው ስላገኙት በዚያ ደግሞ በዘባነ ችሩ በየመናፍ ተቀምጣ አግኝተውት እንግዲህ አይነ አነክር ሀልወተ ከመ ምስለ አብ በዘባነ ወእሞ ውስሕትነ ከመ ሕፃናት ብለው አንስተው አውስተው የሚያመሰግኑት የመላእክ ጭምር ነው። ከመላእክት አንድ ቀውስጦስ የሚባል መልአክ
ወደዚህ ዓለም ታዞ መጥቶ ሕፃናት ሲያጠፉ መቅሰፍ ታዞ ነበረ። ቅሰፉ ተውለው ሌሎች ቀሰው ሲሄዱ እሱ ሳይቀስሎ ኃይል ተነስተበት ሲወርቆ ቀረ ይላል። ተጓቶ ሆደ ከቤተልሔም ተኝቶ ሳለ ዲያቆን ለተልእኮ ሲመጣ ሳለ ተጋድሞ አይቶት መልኩ ግርማውን ሰውነቱን አሰራው። አንተ ሰማያዊ ነህ ምድራዊ ነህ ሲለው አይ ነገር ሰማያዊ ነው፣ ትእዛዝ ባለመፈጸሜ ምድራዊ አደረገኝ አለው። እና ትእዛዝ መፈጸም ተገቢ ነው። ምትደቅሃት ቃልም ወሪት ወነቢያት አንዲት ቃል ከምትቀር ከኦሪት ከነቢያት ማንኛው መፈጸም ዘዐቀበ ቃልየ ኢይጾም ወለሞት እንግዲህ ቃል የጠበቀ ሞትን አያገኘው። ቃል የተባለ ክርስቶስ ነው፣ አምላክ ነው፣ ፈጣሪ ነው፣ አኀዜው ሁሉ ነው፣ ገባሪው ሁሉ ነው። ሁሉ ያዘ ሁሉ ከእጁ ከደጁ ለመንግሥቱ ስረት ለባህሪው አድልዎት ለፍርዱ ላይ ታች የለበት ባለቤቱ ነው። ኋላ መልአኩ ሂድና ለአባ ሳሙኤል ንገርልኝ፣ አባ ሳሙኤል ለእመቤታችን ያመልክ፣ እሷ ደግሞ ማልዳ ታሳርገኛለህ እምነት ነው አለ። እንግዲህ ይሄ ባለው ጊዜ ለአባ ሳሙኤል ነገረው። አባ ሳሙኤል ደግሞ ንጽሐ ሥጋ ንጽሐ ነፍስ ያለበት ነው። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃል፣ በተአምራቱ ከሕማም ዳኛ ከአልጋ ቆራኛ ያድናል። ምናልባት እንደ ሐኪሞች መርምሮ ሳይሆን ድነሃል ተፈውሰሃል ይኸው የቅዱሳን እንግዲህ ጊዜም አይወስዳቸው ቅዱሳን ሰዓትም አይወስዱም። ተፈውሰሻል፣ ድነሻል፣ ተነሽ ሂድ ተነስቁም ብለው ነው የሚፈውሱ። ከዚህ ከሚያድርጉ አንዱ አባ ሳሙኤል ዘደብረ ቀልሞን ይለዋል። እመቤታችን ቢያመለክት ግራ እጅህ በቀኝ ክንፉ በቀኝ እጅህ ግራ ክንፉ በግራ ተንስ በስመ እግዚአብሔር አምላክከ ፈጣሪከ በለው ብሎ ወዲያው እንዲህ ሲለው ሳለ ተነስቶ በሮ ኃይል አንስቶ ወደ ሰማይ አድርገዋል። እንግዲህ ሰማይ ሩቅ ነው፣ እንግዲህ ከመቅጽበት አይን ነው። እንግዲህ ረሃየኪ ማርያም ቀሲፈ ሕፃን ዘአሂደጎ ለመለክ የተማሕፀነ ትእዛዘ ጽጌት ሰወተ እሱነ አሪግ ወቀዊም ሀወይ ዛወጎ ሳሙኤል ሰወ ጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስልኪ ሰማይ የመዘግቦ ወደ ደራሲ እንግዲህ ደራሲና ምስጢር ይገናኛል። እና ከዚህ የተነሳ እመቤታችን የሁሉ መድኃኒት ናት። ይበናል እንግዲህ አዎ ንጽሐ ጠባይ ያለባት በከመ ነፋይሁ ውስተ ገጹ ለአዳም አንትኒ ሀለውኪ ወኢረሳኪ እንግዲህ ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ከመነሻ እስከ መድረሻ እንግዲህ በማሕፀን ሳለች ምውት አንስታ በማሕፀን ድውይ ፈውሳ በማሕፀን ሳለች ይሃና ማሕፀን መድኃኒት ሆኖ ነበረ። ያን ጊዜ እየሄዱ ማሕፀና እየዳሰሱ ዕውርም ይድናል፣ አንካሳውን ይረታል፣ የተሳቀ ደስታ ይሰማው ነበረ። እና ይሄ የመሳሰለው ሁሉ የሚያደርግ ንግሥተ ሁሉ እመቤታችን ፍቅር ውጭ የሆነ ሰው መንግሥተ ሰማያት አይወርስም። ነገራቸው ተስፋም የለውም። የማን እንዴ የእሷ ሥጋ አይደለም እንዴ ዓለም ያላለም ወአስተሐፈረ ኃጢአተ በሊባኖ ኃጢአት ያሳፈረው እኮ የእሷ ሥጋ ለውስ ነው። ወነሰተ ውስና በውስተ መቃብርን ያጠፋ የእሷ ሥጋ ለውስ ነው። እንግዲህ ወሰዓረ መርገመ በዲበ ዕፀ መስቀል በዕፀ በለስ የመጣ መርገም በዕፀ በለስ ያጠፋ እኮ የእሷ ሥጋ ነው። እንግዲህ ያ ሥጋ ነው እኮ በእሷ አማካይነት ነው የተገኘ። ስለዚህ ነው ሰዓሊተ ምሕረት የምንላት የምሕረት እመቤት የምሕረት መነሻ መድረሻ የሚላት ከዚህ የተነሳ ነው። እንኳን ለሰው ለመላእክት እና በእውነት ነው እዚህ መገኘት ሙሴ ፍታሕ ፈታና አሳኒከ የተቀደሰ ቦታ ሥጋውን የሚቆረስበት ደሙ የሚፈስበት እልፍ አእላፋት መላእክት የሚገኙበት የሚዋኙበት የሚያመሰግኑበት አሁን እንኳን እናያቸው እንጂ ያል መላእክት ከዚህ አይለዩም። አውደ ምሕረት ነውና እንግዲህ አዎ እመቤታችን ስርወ መንግሥት ናት፣ ስርወ ክህነትም ናት። እንግዲህ በቤተ መንግሥትም ከዳዊት ይወፅእ ምስፍና ወምልክና እምአባሉ ለይሁዳ በቤተ ክህነት ከአሮን ናት። እንግዲህ አገራችን ኢትዮጵያ የሁሉም ከእስራኤል ቀጥራ በመንግሥትም በክህነትም የተጎናጸፈች ጽላተ ሙሴ ያገኘች አገራችን ኢትዮጵያ በክህነት ስንሄድ በእውነት 7ኛ 8ኛ ነን። መጀመሪያ አሮን፣ ሁለተኛ ደግሞ አልዓዛር፣ 3ኛ ፊንሐስ፣ 4ኛ ኤሊ፣
አምስተኛ ሳሙኤል፣ ስድስተኛ አብያተር፣ ሰባተኛ ሳዶቅ፣ ስምንተኛ አዛርያ። አዛርያ ነው ታቦት ከነ መስዋዕት መጽሐፈ ኦሪት ከነ ትምህርቱ እንግዲህ ትንቢት ከነ በኩርናቱ ወደ ኢትዮጵያ ገስግሶ የመጣ ሌላችም አልሄደም። አሁን ጽላት ዘሙሴ የምንላት ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ያለው የቅዱስ ዳዊት ትንቢት ደርሶ ከዚህ አንስተን ነው እኛ የምንሄድ። በእውነት የእግዚአብሔር ልጆች መሆናችን የእመቤታችን ልጆች መሆናችን የቃል ኪዳን ልጆች ነን። የሀብተ ክርስትና፣ የስመ ውልድና፣ የሀብተ ስርየት፣ የስመ ስርመት፣ የሀብተ ቅድስና ልጆች ነን። እንግዲህ ብርሃን የሚሰጥ እግዚአብሔር አብ ለሁሉ ኃይል የሚሆን ከቀድሞ ጀምሮ ዓለም የፈጠረ ወደ ሕይወት የሚመራ የማያልፈውን ተላ የሚሰጥ ከጨለማ መሰናክል አወጣህ የማይገኝ ታላቅ ብርሃን የሰጠህን ያመንደብህ ከማእሰረ ክህደት አውጥተህ በጸና በቀና ሃይማኖት ያከበርህን ከሚያገለግሉት ከርዕሳነ ሊቃነ ጳጳሳት ከጳጳሳት ከኤጲስቆጶሳት ከቆሞሳት ከቀሳውስት ከካህናት ከዲያቆናት ከንፍቀ ዲያቆናት ከአናጉንስጢስ ከመዘምራን ከደናግል ከመነኮሳት ሀብተ ክርስትና ስመ ውልድና ካላቸው የማትለይ ተብሎ በኪዳን የሚነገረውን ይህንን አንስተን ነው እንግዲህ እና ይህን ክብር ለማን ተሰጠ? እንግዲህ በእውነት መሰረተ ኃጢሃ ውስተ አድባር የተባለ አድባር ያላቸው በግዘፍ አይደለም፣ በመርዘም አይደለም፣ በንጽህና በቅድስና ነው። እንግዲህ ምናልባት ደብር ከፍተኛ ነው፣ ስጋቸው ከፍተኛ ሆነ አይደለም፣ ቁመታቸው ረጅም ሆነ አይደለም፣ ወርዳቸው ሰፊ ሆነ አይደለም፣ ሃይማኖታቸው የጸና ቅድስናቸው ደግሞ ያማረ ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡና ያላቸው ስለሆኑ ባለትሩፋት ስለሆኑ ውስተ አድባር መሰረተ ውስተ አድባር ቅዱሳን የሚላቸው ከነቢያትም ከአበው ቀደምትም አወበ ሕዝብ ወአሕዛብ ከተባሉ ከእነዚህ አንስተን ስኩራነ መንፈስ ሙሉአነ ሞገስ አቅርንቲሆሙ ለስሉስ ቅዱስ ከተባሉ አንቂተ ሕግ ዘወንጌል አፍላክ ከተባሉ ከእነዚህን ሁሉ የእነዚህ አንስተን ነው እንግዲህም ፊሱ ሰማያት ወተትሐሰይ ምልክ ሰማያውያን መላእክት ናቸው፣ ምድራውያን ሰዎች ደግሞ ናቸው። አዎ ይህን ሁሉ ጊዜ ነው ሰብሑ ወደ እግዚአብሔር ስብሐተ ሐዲሰ በእውነት ሰብሑ ወደ እግዚአብሔር ሁላ ምድር ሰብሑ ወባርኩ ለሰው ወተዚያነው እምዕለት ዕለት አድኅኖተ የእመቤታችን ክብራን ልዕልናዋን ከዕለት ወደ ዕለት ከሰዓት አንሱታውስ ወንግርዎሙ ለአሕዛብ ስብሐቲሁ እስመ አብይ እግዚአብሔር አማልክተ አሕዛብ አጋንንት እንግዲህ የአሕዛብ አጋንንት ናቸው። የኛ አምላክ ግን ባለ ሰማይ ከነግሱ ምድር ከነብሱ የያዘ ብርሃና መላልሶ ነፋሳን ፍሶ የሚሰጥ አምላክ ነው እና የዚህ እናት ናት፣ የዚህም የቤት ናት። እንግዲህ በሰውነቱ ልጇ ነው፣ በአምላክነቱ ፈጣሪዋ ነው። እንግዲህ አዎ አኮ ወልደ ማርያም በመለኮቱ አላ ማለት በመለኮት አልተወለደም ማለት ስጋ ወልሶ ተወለደ። አንዳንድ ሰዎች ትርጉሙ ሌላ ይሰጡታል። እንግዲህ ያ ፈጣሪ የፈጠራት አምላክ እመጣለሁ ብሎ እወለዳለሁ ብሎ እንዳለ መጦ ስጋ ለብሶ መወለዱ ነው እንጂ ከሷማ ስጋ ለብሰዋል። እንግዲህ መለኮት ከሷ ለብሰዋል። እንግዲህ ስጋ እንግዲህ ግን መለኮት ከአብ ቀዳማዊ ልደቱ ከአብ ነው፣ ዳህራዊ ልደቱ ከቅድስት ማርያም ነው። እንግዲህ ጥንት ፍጻሜ የለው አምላክ አንተ ክመ ወአመት የነዚህ ያህልቅ እንግዲህ የተባለው አምላክ ወዲህ የመጣ ከዚህ የተነሳ ነው። እንግዲህ በእውነትና ይህ ስናነሳው እንግዲህ ወደ ካህናት ስንሄድ ወደ ዲያቆናት ስንሄድ ክብራችን ከፍተኛ ነው። ይመናን ከፍተኛ ካወቅንበት ነው። እንግዲህ ካላወቅንበት አይደለም። ካህናት አወቃችሁት እኮ ሐኪሞች ናችሁ፣ ፈዋሲዎች ናችሁ። እንኳንስ ደዌ ሥጋ ደዌ ኃጢአት በንስሐ ምታስወግዱ ናችሁ ካህናት። በእንተ ደዌያን ከመ ኩሎ ደዌ ወኩሎ ሕማም ያሰስል እምኔሆሙ መንፈሰ ደዌ ስዒሮ ሕይወቶሙ የሃበሙ ብለን ጸልየን ስንጠምቅ ከሕማም ዳኛ ከአልጋ ቆራኛ ከእኩያን አጋንንት ከእንደዚህ ዳኝነት፣ ገዥነት፣ ፈላጭነት፣ ወራጭነት ፍጥጫ ግልምጫ ናድናለን ተሰጥቶናልና። እንግዲህ አሁን እኮ ሐዋርያት እኛ ነን፣ ሌላ አይደለም። ሐዋርያት እኮ አስረክበው ሄደዋል። እንግዲህ ቅዱስ ጴጥሮስ አሁን አባታችን ናቸው። እንድርያስም ይሆናሉ። ይኸው እዚህ ያሉ ካህናት ደግሞ ይኸው ዮሐንስ ተአጎሎስም እዚህ እንግዲህ ያዕቆብ ወልደ ዘብዴዎስም ድሪሞስ ዘተሰምየ ቶማስም እዚህ ያለ እንግዲህ ያዕቆብ ወልደ እልፍዮስም ስምዖን ዘተሰምየ ናትናኤል ልብልዮስ እነዚህ እኮ አሁን
ሐዋርያት እስከ አጽናፈ ዓለም አይቆዩ። አኮለ ባሕቲቶሙ ለነሱ ብቻ አይደለም፣ ከነሱ በኋላ ለሚነሱ ካህናት፣ ለሚነሱ መምህራን፣ ለሚነሱ ዲያቆናት ነው። እና ይሄ ስንመለከት እንግዲህ ምድራዊ ሰማያዊ እንግዲህ እኛ እኮ አሁን ምድራውያንና ሰማያውያን ነን። በአንድ ወገን ምድራውያን ሥጋ ለብሰን ሰማያውያን ለመላእክት ነፍሳችን አትሞትም። እንግዲህ ብነ ማትሞት ማትበሰብስ ማትፈርስ ነፍስ እንዳለን አለ ሐዋርያት በአመክንዮ እንወቅ። እንግዲህ ከሥጋ ጋር እንደ ሥጋ ማትፈርስ ማትበሰብስ ማትወድቅ ማትደቅ ነፍስ እንዳለን እንወቅ ብለው ቅዱሳን በአመክንዮ አውሳንዮስ ደግሞ እነዚህ ተናገረውታል። እንግዲህ ስለምን ነው? ስለ ሥጋችን አይደለም፣ ስለ ነፍሳችን ነው። እንግዲህ አሁን ነፍስ ጠያቂት ናት። እንግዲህ ሥጋን ለነፍስ ማስገዛት፣ ሥጋን ለመንፈሳዊነት ማስገዛት፣ አንደበትን ለጸሎት ማስገዛት፣ ጆሮም ለመስማት ማስገዛት፣ እጅን ለምጽዋት ማስገዛት፣ እግርን ቤተ ክርስቲያን ለመሄድ ማስገዛት፣ እንግዲህ ሕሊናምን መልካም ለመመራመር ለማመስጠር ማስገዛት። ስማኒ እግዚኦ ጸሎትየ ወይብጽሕ ቅድሜከ ገአሬብ ይል በጸለይ አንደበታችን ይህንን እንግዲህ አንደበት እግዚአብሔር ሊያመሰግን ነው። እንግዲህ ከክርስቲያን በላይ ማንም የለም። እንግዲህ ከማንኛው ነገር ሁሉ እሱ ካመነ ብልጥግና የሚሰጥ ነው፣ ሀብት የሚሰጥ ሰው ነው። ክህነትን ያህል ያልሰጠው ሰው አይሆንም። እሱ ከሰጠው ሁሉ ጊዜ በዚህም ቢባል የእሱ ስጦታ ከሆነ የእሱ ትእዛዝ ከሆነ ይሰየም ነው። ካለ እግዚአብሔር በስተቀር ሰው አይሰየም። እንኳን ትልቁ ሽመት ትንሹም እንግዲህ እና ይሄ መሳሰለ ስለሆነ ነው። እና ምእመናን ይሄ መሰላል እንግዲህ በእውነት ነው የማትመረመር አምላክ አንተ የነፍሳችንና የሥጋችን መድኃኒት የምትሆነው ለአንተ ለአምላካችን ለፈጣሪያችን ለኃይላችን ሞላው አካላችን ሞላው ሰውነታችን ሞላው ኃይላችን እናስገዛልሃለን። የነግህ ምስጋና የሰርክ ምስጋና የዘወት አቀርብልሃለን። እኛ ግን ተክተን ነቅተን እናመሰግንሃለን። ፈጽመን ጠንቅቀን እናመልክሃለን። የሁሉ እውቀት ይቅርታ የበዛ አምላክ ነፍስን የፈጠርሃት ከዓለም አስቀድሞ ከአብ የተወለድ አንተ እናመሰግናለን፣ አንተ እናመልክሃለን። በአምላክ ተማምነን ተማጽነን እንሄዳለን። ይሄ ነው እግዚአብሔር አውሉኝ አጠጡኝ ይላል። ይሰጣል እንጂ አይሰጥም፣ ይሾማል እንጂ አይሾምም። ግን አምልኩኝ ይላል፣ አመስግኑኝ ይላል፣ አንሱኝ ይላል፣ አውሱኝ ይላል። እንግዲህ ሁሉ ጊዜ እንስብህ ወደ እግዚአብሔር በሁሉ ጊዜ እንግዲህ ነው ሰባለ ለዚህ ሲባሃከ በቀን 7 ጊዜ ላይ ይመናል። እንግዲህ ተፈቅደዋል። እንግዲህ ኢሳይት ቃለ ጽድቅ ማአፉ ኡመራ የእውነት ቃል ከአፌ እንዳይሄድ መሐልኩ ወአጥባይኩ እኹነን የጽድቅ እንግዲህ የእውነት መንገድ አስተምር ዘንድ ቃል ገብቻለሁ። የኔም የናንተም ያንቺም ያንተ ነው። እንግዲህ ግዴታችን ነው። ይሄ ማመስገን ተገቢ ነው። ማን ነው ያነጋው? ማን ነው የሚያጠባው? እንግዲህ ይሄ መብራት እኮ አንድ ቀን እኮ ተበላሽቶ አይቀርም። ወደት አንድ ቀን ሄዶ ሲያውቃ ሻማ ገዝተውን አያውቁም። ጌታ ሻማም ገዝተን አናውቁም። ሞተርም ተበላሽተዋልና ሲታደስ ድረስ ስቆዩ በዚህ ውጡ በዚህ ግቡ ተውል አያውቅም አምላክ። ነፋሱም ሲያነፍስ ብርሃቱ ሲያመላልስ ዝናሙ ሲያዘን ከበቃያ ወደ ልምላሜ ከልምላሜ ወደ ጽጌ ከጽጌ ወደ ፍሬ የፍሬ አልቶ የላመ የጣፈጠ በልተን የጸራ የጠጣ ጠጥተን እንረካ የሞቀደ ለብሰን እንድንዝናና ያደረገን እሱ አይደለም? እግዚአብሔር አምላክ ይህ ስለሰጠን ምስጋና ይግባው።